بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين بسم الله الرحمن الرحيم والحمد لله رب العالمين وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون سورة المطففين تبع اللج سورة المطففين كان دمتو أسرى أرادتو القرآن مأرافوش مكاكل 83 ترى قطر يمتيز مأراف نج مكي نج ويم مدني نج يميل علماء خلاف اللبات يتوسنوا علماء مكي نج قالوا يتوسنوا دغمو مدني نج قالوا የተወሰኑት ደግሞ በመካና በመዲና መካከል ባለ ቦታ ላይ ነው የወረደችውና ይሄ መክየቱን ወመደንያ መካም መክያም መደንያም ናት ብለዋል አሉ። ላኪን والله اعلم ሱረቱል መደንያ ከስደት በኋላ የወረደች ምዕራፍ ነች። አንቀጾቿ ሁላችሁም እንደምታዩት 38 አንቀጾችን የያዘች ምዕራፍ ናት። ሱረቱል ሙጠፊፊን የተባለችበት ምክንያት ነጋዴ ሆነው ሲሰፍሩ ወይም ሲመዝኑ የሰውን ሐቅ የሚያጎድሉ የሆኑ ሰላቢዎችን የምትጠቅሰዋ የመጀመሪያዋ አንቀጽ ወይሉን ሊልሙጠፊፊን የምትለውን አጉልቶ ለማሳየት ከዚህ ሁሉ ቃላት ተመርጦ አልሙጠፊፊን የምትባል ስም የተሰጠው በዚህ ሰበብ ነው ብለዋል። ወይሉን ሊልሙጠፊፊን ለሰላቢዎቹ ሚዛንም ሆነ ስፍር የሚያንሸራትቱ ወይም የሚያጎድሉ ለሆኑ አካላት ሁሉ ወዮላቸው። الذين እነዛ إذا اكتالوا على الناس በሰዎች ላይ በሚሰፍሩ ጊዜ የስተውፉን ጥቅ አድርገው ሞልተው ይሰፍራሉ። ወኢዛ ካሉሁም ሰፋሪዎቹ እነሱ ከሆኑ አወዘኑሁም ወይም መዛኞቹ ለሌላ ሰው እነሱ ከሆኑ ዩኽሲሩን የሰውን ሐቅ ያጎድላሉ። አላ የظኑ አይጠረጥሩም እንዴ أولئك እንዲህ አይነቶቹ أنهم مبعوثون ليوم عظيم በትልቁ ቀን በቂያማ ዕለት የሚቀሰቀሱና ከአላህ ፊት ስብሓንሁ ወተዓላ እንደሚቆሙ አይጠረጥሩምን? አይገምቱም እንዴ? የውመ የቁሙ ናሱ ሊረቢ ልዓለሚን የሰው ልጆች ለዓለማቱ ጌታ ለአላህ ክብር ብለው እሱን ፈርተው በርካታ ዓመታትን በሚቆሙበት ያን ትልቁን ቀን እንዴት ሆነን ልናልፈው ነው በማለት አይፈሩም ወይ በላቸው አለ አላህ። ወይሉን ሊልሙጠፊፊን ወይል ማለት ሁለት ማዕና አለው። አንደኛው ማዕና ወይሉን ማለት አይ ሃላኩን ወኸሳረቱን ኪሳራ
ጥፋት للمطففين ሚዛንን ለሚያንሸራትቱ ስፍርን ለሚያዛቡ ሰዎች ይገባ ማለት ነው ብለዋል። ሌሎች ዑለማዎች ወይሉን ማለት هو واد في جهنم ውስጥ ያለ አንድ ትልቅ ሸለቆ ነው። ወይሉን የጀሃነም ሸለቆ ትልቅ የሆነ ሸለቆ አለ። ወይል ይባላል ስሙ። ለሙጠፊፎቹ እሱ አላቸው ተዘጋጅቶላቸዋል ማለት ነው ብለዋል። ተጥፊፍ ማለት معناه النقص ማጉደል ማለት ነው። للمطففين የሰውን ሐቅ የሚያጓድሉ የሆኑ በምንድን ነው የሚያጓድሉት? ሲመዝኑ ሚዛን በሚያስፈልገው ጉዳይ፣ ሲሰፍሩ ስፍር በሚያስፈልገው ነገር። ይሄ እንግዲህ ንግድ ላይ ያለ ነገር ነው። ሰዎች በሚሰፍሩ ጊዜ ስፍር ሊያንሸራትቱ ይችላሉ፣ ወይም በሚመዝኑ ጊዜ ሚዛንን ሊያንሸራትቱ ይችላሉ። ይሄ አይነት ወንጀል በጣም ትልቅ ወንጀል ነው። አላሁ ጀለ ጀላሉሁ ስፍር የሚሰፍሩትንና ሚዛን የሚመዝኑትን ሰዎች የሰውን ሐቅ እንዳያጎድሉና እንዲሞሉ በበርካታ አያቶች አዟቸዋል። منها قوله تعالى في سورة الإسراء ላይ وأوفوا الكيل إذا كلتم وزنوا بالقسطاس المستقيم እናንተ ሰዎች በምትሰፍሩ ጊዜ ስፍሩን ሙሉ፣ በምትመዝኑ ጊዜ ሚዛናችሁን የታየረ የተስተካከለ አድርጋችሁ መዝኑ ብሎ አላህ ስብሓነሁ ወተዓላ ተናግሯል። ذلك خير وأحسن تأويلا ሚዛንን አለማንሸራተት፣ ስፍርን አለማንሸራተት ለእናንተ የሚሻላችሁ እሱ ነው ብሏቸዋል። وأوفوا الكيل والميزان بالقسط لا نكلف نفسا إلا وسعها ሚዛንን ስትመዝኑ በስርዓቱ፣ ስፍርም ስትሰፍሩ በስርዓቱ ሳታጓድሉ አድርጉ። መቼም ተስቶህ ባለማወቅ የምትሳሳተው ነገር ካለ እሱም ምንም ማድረግ አይቻልም። ላ ኑከሊፉ ነፍሰን ኢላ ውስዓሃ ሰውን ያቅሙን ያህል እንጂ ከአቅሙ በላይ አናስገድደውም ብሎ አላህ ስብሓነሁ ወተዓላ ተናግሯል ነው። አማ ፊ ሱረቱ ረሕማን ላይ ወአቂሙ ልወዝነ ቢልቅስጢ ወላ ትኽሲሩ ልሚዛን ስፍርን በደንብ ሚዛንንም በደንብ አርጋችሁ መዝኑ፣ ስፈሩ፣ አታጓድሉ ብሎ አላህ ተናግሯል። የነቢዩላህ ሹዓይብን ወገኖች አላህ ስብሓነሁ ወተዓላ ያጠፋቸው ከንቱም ያደረጋቸው ካኑ የብኸሱነ ናስ አሽያአሁም የሰውን ሐቅ ያለ አግባብ ለመብላት በሚዛንና በስፍር ያምታቱ ስለነበረ ነው። እዚህም አያት ላይ አላህ ምን አለ? ወይሉን ሊልሙጠፊፊን አለ። ተጥፊፍ ማለት ለይሰ ፊል ሚዛኒ ወለይሰ ፊል ከይሊ ፈሐስብ በሚሰፈር በሚመዘን ነገር ብቻ ሳይሆን የሰውን ሐቅ የሚነካ ማንኛውንም ተግባር አትፈጽሙ። አንተ የራስህ ጉዳይ ሲሆን በደንብ ተከራክረህ መብትህን ታስከብራለህ። የሌላ ሰው ሐቅ ሲሆን ደግሞ ቸል ትላለህ። ስፍርም ከሆነ የቃላትም ይሁን የምግብም ይሁን የሌላም ነገር ይሁን فلذلك يقول أحد العلماء ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين የሚለው አያት ሀገር የሚመራና ድርጅት የሚያስተዳድርንም ኃላፊ ያካትታል አሉ። እንዴት ብሎ ነው የሚያካትተው ቢሏቸው አንዳንድ አለቃዎች ለራሳቸው ሲሆን የመስሪያ ቤቱን ማንኛውንም ጥቅማጥቅም ለራሳቸው ያስከብራሉ። ጥቅማጥቅሙን ያስከብራሉ። ከመንግስት በኩል የሚመጣ ጥቅም ካለ፣ የድርጅቱ ጥቅም ካለ፣ መኪናም ሰዓትም እኮ ሰረቅ ይደረጋል። ስራ ላይ ናቸው፣ ስብሰባ ላይ ናቸው፣ ባለጉዳይ ይዘዋል፣ ዛሬ አይመቻቸውም እየተባለ ሰበብ አስባብ ለጸሐፊ እየተሰጠ የሚገለገሉትን የተገልጋዮችን መብት የሚነፍግና ሰራተኞቹ ላይ ደግሞ ሲመጣ እረፍት ስጠን እንኳን ሲሉት ፈቃደኛ የማይሆን በጣም ጨካኝና አረመኔ የሆነ አካል ይኖራል። ወይሉን ሊልሙጠፊፊን ማለት በሚዛንና በስፍር ብቻ ሳይሆን በአስተዳደርም ቢሆን ሐታ ስብሰባ እንኳን ሲመራ ለራሱ ረጅም ወሬ እያወራ ሐሳብ እንስጥ ብለው የሚጠይቁትን ሰው ሐሳብ እንዳይሰጡ እጅ ሲያወጡ ሐሳብ እንዳይሰጡ የሚከለክለው ሁሉ ከተጥፊፍ ይቆጠራል ብለው
ሰፋ አድርገው በሌላ በሰፊ እይታ አይተዋል። الذين إذا اكتالوا على الناس يستوفون የሚለው አያት ላይ يقول عبد الله بن عباس رضي الله تعالى عنه قال لما قدم النبي صلى الله عليه وسلم المدينة نبينا عليه الصلاة والسلام مدينة سمتو مكة كرمو لمكة كتما منور سايتشلو كارتو بسدت ود مدينة بمهدوبت غزي كانوا من أخبث الناس كيلا سفرنا ميزان لاي የመጨረሻ ቆሻሾች ነበሩ። ራሳቸው በሚያሰፍሩ ጊዜ ራሳቸው ገዢ ሆነው በስፍር ሊገዙ ሲል እያንዳንዷን እያዩ እቺን በደንብ አልሞላሃትም በደንብ ሙላት እንጂ እያሉ በደንብ አድርገው ያሰፍሩና ራሳቸው ሰፋሪ ሆነው በሚሸጡ ጊዜ ግን ስፍሩን እያንሸራተቱ እያምታቱ የሚሰሩ ሰዎች ነበሩ። ነቢያችን አለይሂ ሰላቱ ወሰላም መጡና መዲና ካረፉ በኋላ ይህንን ሱራ ሲቀሩላቸው ወይሉ ሊልሙጠፊፊን الذين إذا اكتالوا على الناس يستوفون ይህንን አያት በሚቀሩላቸው ጊዜ فحسنوا الكيل بعد ذلك ከዛን ጀምረው ከዛ ጊዜ ጀምረው ስፍርና ሚዛን ላይ የነበራቸውን የቆሻሻ አስተሳሰብ ሰርቆ ለመክበር የሚደረገው ሙከራ አስተካክለው وإلى الآن እስካሁን ድረስ አውፋ በስፍርና በሚዛን በስተኩል ሚዛንና ስፍርን ስርዓቱን ጠብቀው የሚሰሩ ከሁሉም አካባቢ እንደ መዲና ሰው የለም ብለው ተናግረዋል። ነቢያችን አለይሂ ሰላቱ ወሰላምን ምክር ሰምተው አሁን ባለንበት ዘመን እንኳን ትልልቅ ስፍሮችን አይደለም አሁን ስኳር ገዛለሁ ብትል 95 ኪሎ 100 ኪሎ ይሉሃል 47 ኪሎ 50 ኪሎ ነው ብለው ይሸጡልሃል። ስኳር እዚህ ብታይ ሲያሽጉ ራሱ በጥንቃቄ አይደለም። ዘይት ባለ 5 ሊትሩን በትክክለኛው ሊትር ብትመዝነው ወይ ግማሽ ሊትር ወይ ሩብ ሊትር ቀንሶ ታገኘዋለህ። ግማሽ ሊትሩን ከ1000 ላስቲክ ግማሽ ሊትር ቢቀንሱ 500 ሊትር ነው የሚቀንሱት። 500 ሊትሩን ሰብስበው ለመክበር የሚደረገው ሙከራ አላህ ሲሻው ነው ክብረት የሚመጣው። ካልፈለገ በካንሰር በሽታ ለህንድ ሆስፒታል እንዲሰጡት ለታይላንድ እንዲያበረክቱትም ያደርጋል። ሪዝቅ በሐላል ሲመጣ ነው እንጂ በሐራም ከመጣ ወይም ደግሞ ተገልጋይን ወይም ምስኪንን ጎድቶ ለመክበር የሚደረገው ሙከራ እጅግ አሳፋሪ ብቻ ሳይሆን ለዱንያም ለአኺራም ጥፋት ነው የሚያመጣው። አሁን ሐታ ጁስ እንኳን የሚሰሩት ጁስ በሶ እንኳን መርካቶ ላይ በሶ አለን በማር በሶ በወተት ብለው የሚያቀርቡት እንኳን የጁሱ እቃ ታቹ መስፈሪያው ታቹ ወደ ውስጥ የገባ ብርጭቆ ነው የሚያደርጉት። ወይም ደግሞ ሲያዩት በጣም ወፍራም የሆነ ሰውን ሲያዩት ኺዳዕ የሚያደርግ የሚያታልል የጁስ መጠጫ የወተት መጠጫ የበሶ መጠጫ አድርገው በይፋ ሌብነትን እስከ መጀመር ድረስ ነው ሰው ሰርቆ ለመክበር የሚያደርገው ሙከራ። እነዚህ ሰዎች በዛሂሩ የከበሩ ሊመስላቸው ይችላል። በባጢኑ ግን እንኳን ክብረት ላይ ክም ደረጃም አይደርሱም። ዱንያቸውም በረካ ይሆን አኺራቸውም በረካ ይሆን ማዕከል ላይ ከ5ም ሆነ ከ10 ዓመት በኋላ አላህ ሊያመጣ የሚችለውን በላ እሱ አላህ ብቻ ነው የሚያውቀው። ግን አላህ ምን አለ? ወይል የሚባል የጀሃነም ሸለቆ ለነሱ አላቸው አለ። አቡ ሁረይራ ረዲየላሁ ተዓላ አንሁ ነቢያችን ዓለይሂ ሰላቱ ወሰላም ወደ ጂሃድ ሂደው ከዕለታት አንድ ቀን ቤት ውስጥ መዲና ከተማ ውስጥ ምትክ ሌላ ሰው ተክተው በቃ አንተ የመስጊዱ ኢማም ነህ የከተማውም ከንቲባ ነህ እኛ ደርሰን እስከምንመጣ ድረስ ብለው ነቢያችን ሰለላሁ ዐለይሂ ወሰለም መዲና ከተማ ትተውት ወደ ጂሃድ ሄዱ። የቁል አቡ ሁረይራ ረዲየላሁ አንሁ እኔ ያን ጊዜ ከነቢያችን ጋር አልሄድኩም ነበረ እዛው መዲና ነበር የተቀመጥኩት። የዛ የፈጅር ሰላት ሊያሰግደን ተነሳና የመጀመሪያውን ረካዓ ሱረቱ መርየምን ቀራለን። ካፍ ሃያ ዓይን ሶድ ዚክሩ ረሕመቲ ረቢከ ዓብደሁ ዘከርያ። ሁለተኛው ረክዓ ላይ ወይሉን ሊልሙጠፊፊን
الذين إذا اكتالوا على الناس يستوفون እሚለውን አያት ሲቀራ የሆነ ነገር ትዛለኝና ያ ወይሐ ፉላን እገሌ የሚባለው ሰው ወዮለቱ ለካ ሁለት እንትን አለው ሁለት መስፈሪያዎች አሉት እሱ ሲገዛ የሚያሰፍርበት ራሱ ወስዶ ነው እሱ ሲሸጥ የሚሰፍርበት ሌላ አለው ወይሉ للمطففين على الله ወዮለቱ ያ ሰው እልነበር በሆዴ ያለ ከመዲና ሰዎች አንዱ ሆኖ ሊሆን ይችላል አቡ ሁረይራ ከመጡበት አገር ድሮ የሚያቀው ሰው ሊሆን ይችላል አላሁ አለም ሂዶ ወይሉ للمطففين ሲሰሙ አቡ ሁረይራን ጨምሮ በርካታ ሱሐቦች በተለይ የመዲና አብዛኛው ሙእሚን ወይ ሁሉም ሙእሚን በጣም ፈርቶና ደንግጦ ይሄ አያት ቀይሮት ስፍር ላይና ሚዛን ላይ ጥንቃቄ ይደረግ ነበር አሁንማ ነገሮች ሁሉ ተበላሽተው ከሚጠበቀው ከሚገመተው ሁሉ በላይ አልፏል ብረት የሚሸጡት ሰዎች 12 ሜትር አንድ ቤርጋ መሸጥ ይሸጣለን ብለው 12 ሜትር አለ አንድ ቤርጋ የሚባለው አሁን ስትለኮት 11 ተኩል ነው አንዱ ቤርጋ የሚሆነው 11 ተኩል ወይ ደግሞ ለ12 ሩብ ጉዳይ አድርገው ይቆርጡታል ማሽኑ ራሱ እንደዚህ አድርገው ይቆርጠዋል አላህ ወይሉ للمطففين الذين إذا اكتالوا على الناس يستوفون እያለ በርበሬ ተራ መርካቶ ጋር ብትሄዱ አገር እያየ መንግስትም እያየ ደንቦችም እያዩ በርበሬውን አስተተው ውሃ ያርከፈክፉበታል ለምንድነው ውሃ የምታርከፈክፉበት በርበሬ እኮ ውሃ አይፈልግም ስትላቸው ክብደት እንዲጨምር ነው ይሉሃል ክብደት ጨምሮ ምንድነው የምታገኙት ትንሽ ሩብ ኪሎ ማትረፍ ይቻላል ያችን ሰርቀው አትርፈው አላህ ጋር ተጣልተውባት በልተውባት ከሰው የበለጠ አይበሉ ከሰው የበለጠ አይኖሩ خسروا الدنيا والآخرة ألا ذلك هو الخسران المبين الذين إذا اكتالوا على الناس يستوفون وإذا كالوا بسفروا جزي كالوهم مالت إذا كالوا لهم للناس سيسفروا اللاتشو أو وزنوهم أي أو وزنوا لهم لليلا أكال يميمزنوا لليلا أكال يميسفروا كهنا يخسرون كالناس قدل لادرقواتال ينزي سوچ قداي الجيق بطام قدنو الله من ألا يظن أولئك أنهم مبعوثون ليوم عظيم يتلقوا كان يوم القيامة عنده تاكاسكسن لفرد انقربالن يميل يقين እንኳን ባይኖራቸው ከዚህ መጥፎ ተግባራቸው ሊያቀብ በሚችል መልኩ እንደው ተረጣሪ እንኳን አይኖራቸው እንደ አደጋ እንኳን ሊመጣብኝ ይችላል ብሎ የፈራ ሰው ባያምንም እንኳን ወንጀል እኮ አይሰራም አሁን የትራፊክ ህግን የሚጥስ አንድ አሽከርካሪ በዚህ አካባቢ ደንቦች አሉ ትራፊክ ፖሊስ አለ ወይም ደግሞ መንገድ ትራንስፖርት ነው የሚባሉት እነሱ አሉ ብሎ ከጠረጠረ እንኳን ከፍታውን ይቀንሳል አደብ ይዞ ነው ያሁኖቹ ደግሞ ሰው ያያቸው ነው በርበሬ ላይ ውሃ የሚጨምሩት ሰው ያያቸውም ባይሆን ከቅቤ ላይ ሙዝ የሚጨምሩ አሉ ከበርበሬ ላይ አፈር ከሽሮ ላይ ገሃ የሚጨምሩ ዳልቻ ከለር ያለው የተፈጨንትን የሚጨምሩ በጣም የሚያሳዝን ኤክስፓየር ዴቱ ያለቀለት የሆነውን ሴራሚክ ሴሪፋም ህፃናቶቹ አንጀታቸው ቆስሎ አንዳንዶቹ እስከሚሞቱ ድረስ እናትና አባት ተሰቃይቶ በተለይ እናት ለሊቱም ሙሉ እንቅልፍ እስከምታጣ ድረስ በህፃን ልጅ ህይወት በህፃን ልጅ ሰላም መክበር የሚፈልጉት አረመኔዎቹ በጣም የሚገርሙ ናቸው አላህም ሲናገር አላ يظن اولئك انهم مبعوثون ليوم عظيم የትልቁ ቀን አለ አላህ ትልቁ ቀን ምንድነው ትልቁ ቀን የመጨረሻ ትልቅ ቀን የሚባለው يوم القيامة የመቆሚያው ቀን ነው سميت القيامة قيامة لقيام الناس فيها ቂያማኮ قيامة የሚለው ቃል ስያሜ ተሰጣት የሰው ልጅ ከአቅሙ በላይ ሆኖበት ቀጥ ብሎ የሚቆምበት እኮ ነው ነብያችን ሰለላሁ ዐለይሂ ወሰለም يوم القيامة بحديث ሲናገሩ يوم القيامة احوال يوم القيامة الرسول صلى الله عليه وسلم ሰዎች አላህ ፊት ይቆማሉ ፍርድ ሳይሰጥ በስተፊት ወንጀል ያለባቸው በዱንያ ላይ ግፍ የሰሩ ሰርቀው ለመክበር የሚሞክሩት አካላት እንደ ወንጀላቸው
እስከ ቁርጭምጭምታቸው ድረስ ላባቸው የሚዘፍቃቸው አሉ። ባህር ሆኖ እስከ ቁርጭምጭምት ድረስ ፀሐይቱ እስከ ስንዝር ድረስ ቀርባ አናት እየፈላ ሰውነት በሙሉ ላበላብ ሆኖ ላቡ ባህር ሰርቶ እስከ ቁርጭምጭምት ድረስ፣ አንዳንዱ እስከ ጉልበቱ ድረስ፣ አንዳንዱ እስከ መታጠቂያው እስከ ቀበቶ ድረስ እስከ እምብርቱ ድረስ፣ አንዳንዱ ደግሞ እስከ አንገቱ ድረስ፣ አንዳንዱ እስከ ጆሮ ድረስ የሚደርሳለ የሚታፈንም አለ ይሉሃል። ቅያሙን ጠዊል እጅግ ረጅም የሆነ መቆም ነው። የቁሉ ጀለ ጀላሉሁ አላ የظኑ ኡላኢከ አነሁም መብዑሱነ ሊየውሚን ዐዚም የውመ የቁሙ ናሱ ሊረቢል ዓለሚን። ረቡል ዓለሚን የዓለሙ ጌታን ፈርቶ ሰው ይቆማል። ምን ያህል ነው የሚቆመው? ባዕዱ ሙፈሲሪን 40 ዓመት ነው የሚቆመው ብለዋል። 40 ዓመት ጥያቄ የለም መልስ የለም። ፀሐይ ቀርባለች፣ አካል ይንተከተካል፣ ይፈላል፣ ላብ ባህር ሆኖ ያጠለቀልቃል፣ አናት ይፈላል፣ እስከ ጆሮህ እስከ ልም ጆሮህ ድረስ በላብ ታፍነህ መልስ እንኳን የሚሰጥህ የለም። ይሄ ነገር በጣም ከባድ ነገር ስለሆነ በጣም ሰዎች ንግድ ላይ ያሉ ሰዎች ሊጠነቀቁ ይገባል። ሚን ተጥፊፍ ከተጥፊፍ አንዱ ስፔር ፓርት ላይ የሚሰሩ ወንድሞች የሚጠነቀቁት ነው። ስፔር ፓርት አሁን ኦሪጂናል እቃዎች አሉ፣ ሎካሎች አሉ። ሎካሉን ወይም ደግሞ ፎርጂድ የምንለውን እንደ ዋና አስመስሎ በጥሩ ካርቶን አሽጎ ለተጠቃሚ መስጠትና እንዲገለገሉበት ማድረግ፣ ይሄም ተጥፊፍ ነው። ለራሱ የማይቀበለውን ነገር ለሰው ማድረጉ በጣም አሳዛኝ በጣም ከባድ ነገር ነው። የቁሉ እብኑ ከሲር ረሒመሁላህ የውመ የቁሙ ናሱ ሊረቢል ዓለሚን፣ የሰው ልጆች ለዓለሙ ጌታ ክብርና ፍርሃት ሲባል ይቆማሉ የሚለውን ሲፈስሩ ቃለ የቁሙነ ሑፋተን ዑራተን፣ ራቁታቸውን ጫማ ሳይኖራቸው ጉርለን ሳይገረዙ ነው የሚቆሙት። ፊ መውቅፊን ሷዕቢን ሐሪጅን፣ ሁኔታው መቆሚያው ቦታው እጅግ የሚዘገንን እጅግ የሚከብድ እጅግ የሚያጨናንቅ ضይቂን ضንኪን ዐለል ሙጅሪም፣ በሙጅሪም ላይ በጣም ከባድ የሆነ ነው። አላህ ስብሓነሁ ወተዓላ በሌላ አያት ላይ እንደጠቀሰው ዐለል ካፊሪነ ገይሩ የሲር፣ በካፊር ላይ ቀላል የሆነ እንዳይመስላችሁ ቀላል ያልሆነ ነው እንዳለው፣ በዚህ አይነት ሁኔታ ነገ አላህ ፊት ምን ሁኜ ቀርባለሁኝ ብሎ እንደው ስጋትና ፍርሃት እንኳን አይመጣበትም ወይ ብሎ አላህ ስብሓነሁ ወተዓላ እየተናገረ ነው። ፊ ሙስነድ الإمام أحمد عن نافع عن عبد الله بن عمر بن الخطاب رضي الله تعالى عنه أنه قال سمعت رسول الله صلى الله عليه وسلم يقول يوم يقوم الناس لرب العالمين لعظمة الرحمن جل جلاله، يا الله كبر يسلكنا يكاماك أن بأونته وبحقك وصوصيايو سو يقترال حتى إن العرق ليلجم الرجال إلى أنصاف أذانهم، لاب بحر سرتو እስከ ጆሮአቸው ድረስ እስከሚያጥለቀልቃቸው ድረስ ይታፈናሉ። ስንት ዓመት ነው የሚታፈኑት? 100 ዓመት ነው ያሉ አሉ። 40 ዓመት ነው ያሉ አሉ። 40 ዓመት ነው ያሉ አሉ። አንድ ዓመት ሰው በላብ ታፍኖ እንዴት ይኖራል? አንድ ቀን እንዴት ብሎ ይኖራል? አንድ ሰከንድ እንዴት ብሎ ይኖራል? ይህንን ሰው ሊያስብ ይገባ ነበር። አላህን ፍሩ ለማለት ፈልጎ ነው። كلا إن كتاب الفجار لفي سجين وما أدراك ما سجين كتاب مرقوم ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم
إذا تتلى عليه آياتنا قال أساطير الأولين كلا بل ران على قلوبهم ما كانوا يكسبون كلا إنهم عن ربهم يومئذ لمحجوبون ثم إنهم لصالو الجحيم ثم يقال هذا الذي كنتم به تكذبون كلا يكلكل على الله يكلكل إن كتاب الفجار يتمامعوچو مزقب لفي سجين وستناو وما أدراك ما سجين مالت من مالت اندهونا من أسعوكه أنا كان نقركو هاتاك لنقره كتاب مرقوم ملكت يالبت يهونا مزقبنو ويل يومئذ للمكذبين لا استبابا يوچو يانكن ويولاتشو الذين النزا يكذبون بيوم الدين بفردكن የሚያስተባብሉ የሆኑት አስተባባዮች ያንቀን ያንጊዜ ወዮላቸው وما يكذب به በሱ የሚያስተባብል የለም إلا كل معتد ድንበር አላፊና አፊም ወንጀለኛ የሆነ ሁሉ እንጂ በፍርዱ ቀን በቂያማ ቀን የሚያስተባብል የለም አላህ إذا تتلى عليه آياتنا የኛ አንቀጾች በሱ ላይ ሲነበቡለት قال بما من ፈንታ ይላል ምን ይላል አሳጢሩ الأولين የመጀመሪያዎቹ የድሮዎቹ ሰዎች ተረት እኮ ነው ይላል ከላ የድሮ ሰው ተረት አይደለም ተከልከሉ እናንተ ሰዎች የአላህ ቁርአን ነው ይሄ በል ራና على قلوبهم እንደውም እነዚህ አስተባባይ ከሃዲያኖች ወንጀሎቻቸው ማካኑ የክሲቡን የከሰቡት የነበረው መጥፎ ሥራ ወንጀላቸው ልቦቻቸው ውስጥ ደንድኖባቸዋል አላህ ተደፍድፎባቸዋል ከላ አሁንም ይከልከሉ ኢነሁም እንዲህ አይነቶቹ አጥፊዎች عن ربهم يومئذ لمحجوبون ጌታቸውን ከማየት ያን ቀን የቂያማ ቀን የተከለከሉ ናቸው አላህን ማየት በፍጹም አይችሉም አላህ ثم انهم كذام الناس لصال الجحيم አተንቀልቃይ የሆነችው የጀሃነም እሳት ውስጥም ገቢዎች ናቸው ثم يقال كذام ይባላል هذا الذي كنتم به تكذبون ይው ድሮ በዱንያ ላይ ያላችሁ እምታስተባብሉበት የነበራችሁት ጀሃነም ይሄ ነው ቀመሱት اسلوها فاصبروا او لا تصبروا ታገሱ ቀመሱት ሲጮህ صبሩ እንጂ ታገሱ እንጂ او لا تصبروا ወይም አትصبሩ ከፈለጋችሁ በصبሩም ባصبሩም እኩል ነው የራሳችሁ ጉዳይ ይባላሉ አላህ ከላ ማለት ከሊመቱ ዘጅር የዘለፋ ቃላት ዘርበል አንተ እንደማለት ነው ከላ ማለት ተከልከሉ አሁን ያላችሁት የወሸከታችሁት የለፈለፋችሁት የአላህ Subhanahu Wa Ta'ala ቃል መሆኑ እየታወቀ የድሮዎቹ ሰዎች ተረት ነው ብላችሁ ቁርአንን መሳደባችሁ أساطير الأولين اكتتبها فهي تملى عليه بكرة وأصيلا بطاطم بماتام يتنببلت እንጂ የድሮዎቹ ሰዎች ተረት ነበረ ተረቱን ሰብስበው ነው ነብይን እንጂ ያለ የሚሸውደን እያሉ ያወሩ ነበር ከላ ይሃባባላችሁ ትክክል አይደለም ተከልከሉ ውሸት ነው ተከልከሉ ተስተካከሉ በላቸው አላህ ይችን ባጭር ቃል ከተናገረ በኋላ إن كتاب الفجار لفي سجين
የፉጃሮቹ መዝገብ ፉጃር ማለት ካፊር ነው ሙጅሪም ማለት إن الذين أجرموا كانوا من الذين آمنوا يضحكون كلا إن كتاب الفجار يتأماماዎቹ የካሃዲዎቹ የሥራ መዝገባቸው የሚቀመጠው ለፊ ሲጂን የተባለ ቦታ ነው ሲጂን ማለት ምን ማለት ነው ሲጂን ማለት بعض المفسرين حجر سوداء ጥቁር ድንጋይ ናት ከሰባት መሬት በታች ያለ ነው ትልቅ ቋጥኝ ነው ሶኽረቱን ሰውዳእ ናት ትልቅ ቋጥኝ ነው እዛ ቋጥኝ ላይ የሙጅሪሙ ሁሉ መዝገብ ጽሁፍ እዛ ላይ ይቀመጣል ሩሂቱም ሂዳ እዛ ጋር ነው የምትለጠፈው አሉ ስም ሁሉ አለበት አሉ ሙጅሪም ፉላን ፉጃር ፋጅር ፉላን ሙሉ ዝርዝሩ ታች አለ ጥቁርና እጅግ የምታስፈራ የሆነች ድንጋይ ናት እዛ ነው የተቀመጠው አለ وما أدراك ما سجين مالت من مالت እንደሆነ ታውቃለህ አረክ አልነገርኩም አታውቁም ልንገርህ ኪታቡን መዝገብ ነው አለ አላህ ጽሁፍ ነው መርቁሙን ምልክት የተደረገበት ያንተ ስም ባህሪህ ማንነትህ ምልክት ተደርጎበት በስርዓት ልክ እንደ ጥልፍ ተጠልፎ ቁጭ ብሏል ማንኛውም ካፊር በሚሞትበት ጊዜ መላእክቶቹ የካፊሩን ሩህ ይዘው ወደ ሰማይ ይሄዳሉ ወደ ሰማይ ሲሄዱ ሽታ በጣም ይሸታል መጥፎ እጅግ የከረፋ ምንድነው ይሄ የሚከረፋ እጅግ የሚሸት ምንድነው ብለው መላእክቶቹ ሲጠይቁ ይሄ ከረፋ ሽታ የንተና ሩህ እንዲህ አይነቱ ካፊሩ ሙጅሪሙ ፋጅሩ የሰው ገንዘብ በማታለል በመሸወድ ለመክበር የሚሞክረው የንተና እንዲህ ያለው ሰው የሱ ሩህ ናት ይባላል ከዛም በኋላ መላእክቶቹ ይዘው ወደ ሰማይ ሊደርሱ ወደ ሰማይ ሊወጡ ሲሉ ሰማዩ አይከፈትም لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط يسماي براي كفتم يا ربي من لا درقوا سلواتشو بقى من ترقى اللي سماي بركال تكفتا لكاكو يبالال الزوب اللبتي لكتال كذاتهم زقزقو يوردال الله اندالو ومن يشرك بالله فكأنما خر من السماء فتخطفه الطير أو تهوي به الريح في مكان سحيق الجيك زقنان التابكين هنا بوتالاي عند تورورنا وشرك مسراو يان الله وما أدراك ما سجين كتاب مرقوم ويل يومئذ للمكذبين الذين يكذبون بيوم الدين وما يكذب به إلا كل معتد أثيم ملو يان النوبلوال كلا إن كتاب الفجار لفي سجين إهنو عنده معناه ليلو كلا إن كتاب الفجار يفجاروچو مصحفاتشو كلهم يسرت وانجل ما يلفظ من قول إلا لديه رقيب عتيد يسرت وانجل الله يا وانجل يتصافبت مزقبو كان روحو يتهيد تبلو سيد اي كان مزقبو زي اكبابي لاينيو اي فلق ميبال الناس يورور مزقبو كان كاتيو كتاب مرقوم ملكت تدرقوبت የፋይል አያያዙ የፋይል ሳይንስን የጠበቀ ነው እንደምትሉት ነው መዝገብ የፋይል ሳይንስ አለው አይደል ሴክሬታሪና ፋይል አያያዝና ሴክሬታሪኮ በዲፕሎማ ምናምን ይሰጣል እንዴ ትልቅ ሳይንስ አለው የነዚህ ሙሉ ፋይሉ ሲጂን ነው የሚገባው ከነ መጽሐፉ ከነ ሩሃቸው ከነ ምናምን አርض السابعه ከሰባት ሰማይ በታች ነው የሚቀመጠው ማለት ነው ብለዋል ሄዶ ፋጅር እንዳንሆን አላህ ይጠብቀን በመኞት አይደለም በተግባር ነው አጋዡ ደግሞ አላህ ነው አላህ ስለምኑት እሺ ይላል ከፋጅሮቹ አላህ እንዳያደርገን ሰው ሰርቆ አታሎ ሸውዶ ለመክበር የሚሞክረው ኢማን የሌለው ሰው ነው ኢማን ያለው ሰው ያለ አላህ ቀዳ ያለ እሱ ቀደር
የፈለከውን ብትንጠራራ ምንም ነገር ማግኘት እንደማትችል ያውቃል ሙእሚን የሆነ ሰው። የአላህ ሪዝቅ ለው አነ ልኡመተ እጅተመዐት ዐላ አን የንፈዑከ ቢሸይእን ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ለክ። አላህ የጻፈልህ ሪዝቅ ካለ ጥላት ቢረባረብ አንተን የማይወድህ ሰው እንቅፋት ቢያደርግ በፍጹም መከልከል አይችልም። ማ የፍተሕ ላሁ ሊናስ ምን ረሕመትን ፈላ ሙምሲከ ለሃ ወማ ዩምሲክ ፈላ ሙርሲለ ለሁ ምን ባዕድህ። የአላህን ረሕመት የሚገታው የለም። ስለዚህ የቅቤ ላይ ሙዝ በመጨመር ወይም በርበሬ ላይ ሌላ ባዕድ ነገር በመጨመር ቆርቆሮ ላይ ሌላ ነገር በመምታት ሴሪፋምን አበላሽቶ በመሸጥ ብረት ላይ በመቀነስ ዱቄት ላይ ትንሽን በመቀነስ ለመክበር የሚደረገው ሙከራ ዱንያ ብቻ ሳይሆን አኼራንም የሚያጠፋ ነው። የሐያትን በረካ የሚያጠፋ ነው። የልጅ በረካ የሚያጠፋ ነው። አላህ ስብሓነሁ ወተዓላ የነቢዩላህ ሹዓይብን ወገኖች በእንደዚህ አይነት ባለጌነት በእንደዚህ አይነት መጥፎ ተግባር ሰበብ ነው አላህ ያጠፋቸው። እኛም ኡመት ላይ ይሄው ነገር ከታየ አይቀርልንም፣ እርምጃው አላህ ስብሓነሁ ወተዓላ ይወስደዋልና እንጠንቀቅ። فلذلك ሙፈሲሮቹ ከላ ኢነ ኪታብ አልፉጃሪ ሲሉ ከላ በፍጹም ይከልከል። ኢነ ኪታብ አልፉጃሪ በንግድ የሚያታልሉት አረመኔ ሰላቢ የሆኑት ሼህ መሐመድ ሳኒ ሐቢብ የሰላቢዎቹ መዝገብ ማለት ነው አሉ። ለምን ካፊር እንዳለን? ሙስሊምም ሆኖ ሰላቢ ከሆነ ሙጅሪም ነው፣ ፉጃር ነው፣ ከፉጃሩ ነው የሚመደበው። ምክንያቱም በርካታ ሐቅ አለበት። ላ የስሪቁ ሳሪቁ ሒነ የስሪቁ ሆ ሙእሚን ነው። አንተ በቋሚ መልኩ ትሰርቃለህ እንዴ? 30 ዓመት ስትሰርቅ ትኖራለህ እንዴ? ሰው 20 ዓመት ይሰርቃል እንዴ? ተሳስቶ አንድ ጊዜ ሰርቆ ሊጸጸትም ሊደበቅም ምናምንም ይችላል። አላህ ይማረን፣ አላህ ይማረው። ከዛ ውጭ ግን አንተ ሱቅ ከፍተህ በቋሚ መልኩ ሌባ ትሆናለህ። እድሜ ልክህን ሌባ ትሆናለህ። እንዴት ሆኖ ነው የአላህ ረሕመት አንተ ጋር የሚመጣው? የአላህ እዝነት አንተ ጋር እንዴት ነው የሚመጣው? በረካ ያላቸው ልጆች እንዴት ነው የሚወጡልህ? ከዛ በኋላማ የሚያሾፍ የሚሳለቅ የማይታዘዝ አደበ ቢስ አላህ ልጅህን ያደርግብሃል። አንተ የሰውን ገንዘብ በሌትር በሚሊ ሌትር ቀማህ። አላህ ደግሞ ያንተ አካል የአካልህ ክፋይ የሆነውን ልጅህን ባለጌና ዱርጌ ሆኖ ክብር እንድታጣበት እንዳትደሰትበት እንዳትረካበት ያደርጋል። የዋጋ ንረቱም የምናየው ከዚሁ ለውጥ ከዚሁ ጋር እየራቀ ነው ብዬ አላምንም። ሂዶ አላህ ስብሓነሁ ወተዓላ ይጠብቀን ነው። አላህ ምን አለ? ወይሉ የውመኢዝን ልልሙከዚቢን። ቁርአን ሲነገረው፣ ሐዲስ ሲነገረው፣ ስለ ተውሒድ ሲነገረው፣ ስለ ኢማን ሲነገረው፣ ስለ ሱና ሲነገረው ዝም በላችሁ ብሎ የሚያስተባብል የሆነ ሰው በጣም የተረገመ ነው። ወዮለቱ ይሄ ሰው፣ ወይሉን ወዮለቱ ይላል። አለዚነ እነዛ ዩከዚቡነ ቢየውም ዲን በቂያማው ቀን የሚያስተባብሉ ይላል። አሁን የውመዲን በቂያማ ቀን እንድትረዱት ብዬ ነው እንጂ ቂያማን በዚህ አያት ላይ የጠቀሰው ዋጋ የሚከፈልበት ቀን ብሎ ነው የሚገልጸው። የውመዲን ማለት የውመል ጀዛእ ማለት ነው፣ ዋጋ የሚከፈልበት። እንዴ አለዚነ ዩከዚቡነ ቢየውሚል ቂያመቲ አይልም ነበር እንዴ? አይ እንደዛ ማለት አያስፈልግም። የሚያስፈልገው ቢየውም ዲን ነው። ሊአነል ጀዛእ ሚን ጂንሲል ዐመል። ቀምተህ የለ ትቀማታለህ። የሰውን ወስደሃል፣ ያንተም ይወሰድብሃል። አሁን የወሰድከው ብር ነው። የውመል ቂያማ የምትከፍለው ብርም ወርቅም አይደለም፣ ሐሰናት ነው። ሐሰናት ደግሞ እንደው በቃ የመጨረሻ ምኞትህ ሙጅሪም፣ ካፊር፣ አደበቢስ የመጨረሻ ምኞቱ በህይወቱ ዱንያ ላይ ተመልሶ አንዲት ሐሰናት መስራት ነው የመጨረሻ ምኞቱ። ሐሰናት ማለት ወይ ጀነት መግቢያ ናት ወይ ከጀሃነም መራቂያ ናት። ያችን ለማግኘት ሚስትህን ልጅህን አስረክበንና ጀነት እናስገባህ ቢሉት ሙሉ ልጆቹን ከነ ሚስቱ አስረክቦ ጀነት ለመግባት የሚመኝበት አገር ላይ 300 ሚሊ ሊትር ከ5 ሊትር ላይ የቀማሃት ዘይት አሻጊ ሆነ ዱቄት አከፋፋይ ሆነ የቀማሃት የውመል ቂያማ ትከፍላታለህ፣ ችግር የለው። እሱ ራሱ ድሃ ሆኖ መክፈል ካልቻለ ከኔ ወንጀል ተነስቶ ለአንተ ላይ ይጫናል፣ ችግር እኮ የለው። ሂዶ ግን ትከፍላለህ። ወይ በሐሰናት ትከፍላለህ ወይም ደግሞ ወንጀል አንስቶ አንተ ጋር በመጫን ትከፍላታለህ።
الله من على الذين يكذبون بيوم القيامة مالة تتو بيوم الدين على جزاء يمكفل بات يسدب يعورد يكأما يعتلل يشود يكفر سنان يعوجز إيمانا يتألى توحيدا يتألى حقا يرقتا كلهم جزاؤون يغنياتال አንዳንድ ጊዜ በዱንያም ጭምር አብዛኛውን ጊዜ ግን በአኺራ ያገኛታል وما يكذب به በቂያማ የሚያስተባብል የለም إلا كل معتد ድንበር አላፊ ሁሉ እንጂ አላህ ሰው አያጥፋ እኮ አይባል አላህ ያውቃል ሰው እንደሚያጠፋ فلذلك يقول النبي محمد صلى الله عليه وسلم كل بني آدم خطاء ሁሉም የአደም ልጅ አጥፊ ነው ሁሉም ያጠፋል ችግር የለውም እሱ አይደለም ማጥፋቱ ጥፋቱ እሱ አይደለም ችግሩ ግን ስታጠፋ በቋሚ መልኩ ድንበር አልፋ እንደው መቼም በቋሚ መልኩ ትንሽም ወንጀል የሚሰራ ወለም يصروا على ما فعلوا وهم يعلمون እንዳለው አላህ በቋሚ መልኩ ወንጀል የሚሰራ ሰው በቋሚ መልኩ አመፀኛ የሚሆን ሰው በቋሚ መልኩ አላህ የከለከለውን አሳዶ የሚሰራ ሰው ካልሆነ በስተቀር ቂያማ የለም አላህ ፊት ቀርቤ ለፍርድ አላህ ፊት አልቀርብም ብሎ የሚያስብ ካልሆነ በስተቀር ቂያማ የለም የሚል ሰው ካልሆነ በስተቀር ይችን ሐሳብ አይደፍራት ላኪን كل معتد دنبر علافي هلو كهنا جن دنبر علافي هو اللي يقدله حياء اللوم دنبر الفا الله من على ولا تعتدوا إن الله لا يحب المعتدين دنبرات تلفون أنت سويت الله دنبر ميالفوتن سويت شاي وداتهم باتو الدنيا ميراس قداي كهنا أصيحا أثيمين مالت بكا قوامي وانجلين ይህንን ማተራመስ حرامون زيناون بدعون شركون كفرون بالقناون بملاسو بجو باينو بقى ما تفونجي خير አይመጣው ከሚስቱ ጋር ከልጆቹ ጋር ከአጎቶቹ ጋር ከዘመዶቹ ጋር ከጎረቤት ጋር ከሥራ ባልደረባው ጋር በቃ የክፋት ስሜት የማስቸገር ስሜት እንጂ ያለው የረህመትና የርህራሄ የፈገግታና የሰላም ስሜት በየትኛውም ዘርፉ የለው አፊም ወንጀለኛ ነው ደሞ የሚገርመው አላህን ይፈራ ዘንድ በቁርአኑ ሲመከር اذا تتلى عليه اياتنا የኛ አንቀጾች ሲነበቡለት አላህን ፍሩ የሚሉት ጀነት እንዳያመልጣችሁ ተጠንቀቁ አላህ ጋር ተጣልቶ መሞት መከራ ነው ተጠንቀቁ ይሄ ሲነበብ በሙሉ ልብ ምንም እንኳን ሳይደነግጥ ሳይበረገግ አሳጢሩ الأولين የድሮ ሰዎች ተረት ያመጣቸው አጣጨናንቁን ዞር በሉ ይላል ከላ አላህ ታው በሉት አላህ ይከልከል የምንድነው የድሮ ተረት የምትለው ኳንተረት መጥፎ ቀል ሲቀልዱ ነብያችን ላይ ተታቃለ ሰምተ ታቃለ 40 ዓመት እናንተ መንደራል ላይ ተቀመጠው ያን ሁሉ ወንጀል ሲሰሩ ጎሳ ለጎሳ ስታጋጩ በፖለቲካ ጫና ያን ሁሉ ህዝብ ስትጨርሱ ነብዩ መሐመድ አለይሂ ሰላቱ ወሰለም አንድ ኸምር ጠጥተው አንዲት حرام አንዲት ሽርክ አንዲት ክፋት ተናግረው ያቃሉ 40 ዓመት ውስጣችሁ ሲቀመጡ የለም ይሄንን ያወቃችሁ ሙሐመዱል አሚን ብላችሁ ጠርታችሁ አላህ መርጦ ረሱል ካደረገው በኋላ አሳጢሩል አወሊን ትላላችሁ ከላ ተው እናንተ ሰዎች በላችሁ አላህ ለሙእሚኑ ሲናገር አላህ ምን አለ በለራና على قلوبهم እንደውም እኮ ሐቁን ልንገርህና እንደማለት ነው ልባቸው ላይ እኮ ደንድኗል አላህ ምኑ ማካኑ ይክሲቡ የሚሰሩት ወንጀል ጧት ከገደልክ ከሰዓት ከሰረክ ማታ ከደበደብክ ይሄ ወንጀልህ በራሱ ሐቅ ሆኖ እንዳይታይህ ያደርጋል ምንም እኮ ረጅም እኮ መሄድ አያስፈልግም ነብያችን አለይሂ ሰላቱ ወሰለም በሐዲስ ሲናገሩ اذا اذنب العبد عند بارع ወንጀል ሲሰራ نكتت فيه نكتة سوداء ጥቁር ነጥብ ልቡ ላይ ጣል ይደረግበታል አሁን ወንጀል ሲሰራ ጠብ ጥቁር ወንጀል ሲሰራ ጠብ ንጹህ መስታወት የመሰለ የነበረው ጧሃራ ቀልቡ
በሰራው ወንጀል ብዛት ሰበብ በወንጀል ልክ ሲሸፈን ይጠቁራል። የፈለከው ንጹህ መስታወት ላይ ጥቁር ነገር ካደረክበት ያሳያል አያሳይም? خلاص ከዛ በኋላ ለሁም ቁሉቡን ላ የፍቀሁነ ቢሃ ልቦች አሏቸው የማይረዱባቸው ታሽጓላ ቃለ ተዓላ ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب أليم ራነ على قلوبهم ልቦቻቸው ላይ ደንድኖባቸዋል። ቆሻሻ ሰውነትህን ነካው፣ ሌላም መጥቶ እንደገና ነካው። ደርቆ ነበር፣ ሌላም መጥቶ እንደገና ነካው። ምን ይሆናል ይሄ? በኋላ ስታዩ ከዓመትም ከ3 ዓመትም በኋላ የተደፈደፈ የቆሻሻ ጥርቅም ሰውነትህ ላይ ታያለ። በነገራችን ላይ በቀላሉ ብታጥቡም እኮ አይጸዳም። ለዚህ ነው የጥርስ ሐኪሞች እንኳን ጥርስ በየቀኑ ፋቁ። ቆሻሻ ከተጠራቀመ ድድ ማበላሸት ብቻ ሳይሆን የጥርስ ቅርጽን ሁሉ አበለሻሽቶ እናንተ ሳታውቁት ጥርሱን መውጫ መግቢያ ሳጥቶ አጫናንቆ ሌላ ቅርጽ ይሄ ጥርሱን የሚይዘው ዋናውን አጥንት ሁሉ ነው የሚያበላሽባችሁ የሚሉት እኮ ለዛ እኮ ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። አሁን ለአላህ ብለህ 28 ጌጅ የሚባለው ቆርቆሮ ላይ በጣም ምርጥ የሚባለው ቆርቆሮ አይደል? 28 የሆነ ቆንጆ ቆርቆሮ የሚባለው ላይ ይሄ 28 የሚባለው ቆንጆ ቆርቆሮ በገበያ ላይ ማንም ሰው ሰፍ ብሎ እንዳይወደድበት እየተጨናነቀ እንትን የሚለው ከቻይና ያስመጡና እዚህ የሚያትሙ ሰዎች አሉ። በስርዓት አትመውበት 28 ጌጅ ብሎ ይጽፉበታል። የሚያውቅ ሰው የለም፣ ብድግ አድርጎ ይገዛል። ምን ለመክበር ነው? 100 ብር ለመውሰድ ነው። መንገድ ላይ እህቶቻችንን በጩቤ ወግተው ወርቃቸውን ካንገታቸው ላይ ከሚመነጭቁት ዱርዬዎች ያልተናነሰ ንግድ ፍቃድ ያወጣ ነጋዴ በዚህ መልኩ ሲሰራ እንደው አላህ ፊት ይቀርባለሁ ብሎ ትንሽ እንኳን አያስብ። ምን ትላለህ? ወማ ዩከذቡ ቢሂ ኢላ ኩሉ ሙዕተዲን አሲም ኢዛ ቱትላ ዐለይሂ አያቱና ቃለ አሳጢሩ ልአወሊን ከላ በል ራነ ዐላ ቁሉቢሂም ማ ካኑ የክሲቡን። የሚገርመው ብትመክራቸውም አይሰሙ። ስትነግራቸው በቃ ገሌ ነጋዴ ያጥላላል፣ ስራውን አያውቀውም፣ እንደውም የሚሰርቅ እንደዚህ እንዲህ ይሄ የመሽለክለኩን ስራ የሚሰራ ንግድ የገባው አዋቂ አራዳ ተደርጎ ነው የሚታየው። ስፖኪዮ እየተሰረቀ የሚቀበል ግንኙነት ያለው ፖሊስ ጋር ከሌባ ጋር ግንኙነት ያለው ምናምን አራዳ ነቃ ያለ ተብሎ ነው የሚታሰበው። አላህ ግን ጀለ ጀላሉሁ ከላ ተከልከሉ፣ ኢነሁም እንዲህ አይነት የኩፍር የሽርክ የአደበቢስነት የክፋት የሙጅሪምነት የፋጅርነት ባህሪ ያለባቸው ሰዎች ከዓዛቡ ጀሃነም በተጨማሪ عن ربهم يومئذ لمحجوبون አላህን ከማየት ይከለከላሉ ይጋረዳሉ። አላማ ሙእሚን ሰው አላህ ማየት አይደለም ነብዩን ማየት እንዴት ሆኖ እንደሚናፍቅ እኔ ወላሂ አንድ ወንድም ነቢያችንን በመናማቸው እገሌ አይቷል ብለውኝ ወላሂ ናፍቀዋለሁ። እሱ ነብዩን ስላየ አላህ ማየት የመጨረሻ የሙእሚን ስሜት ነው። ለሚገባው ሰው ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን ትልቅ መቀጫ ነው ለሚገባው ሰው። እነሱ ግን አላህን አያውቁት፣ አይደነግጡ፣ ነቢዩን አያውቁ፣ አይናፍቁ። ይሄ ያልገባው ሰው ጋር ማውራትም አችልም፣ ምንም ነገር ማለት አችልም። ከላ ኢነሁም ዐን ረቢሂም የውመኢዝን ለመሕጁቡን ጌታቸውን ከማየት ይጋረዳሉ፣ ማየት አትችሉም ተብለው ይከለከላሉ ይላል አላህ። አማ አልሙእሚኑን አሳዲቁን ትክክለኛ ሙእሚኖችማ የውም አልቅያማ አላህን ያያሉ። ከማ ወረደ ፊ ልሐዲት ሰሒሕ አነ ነቢይ ዓለይሂ ሰላቱ ወሰላሙ ቃል ነቢያችን ምን አሉ? ኢነኩም ለተረውነ ረበኩም የውም አልቅያመቲ ላ ቱዳሙን። የውም አልቅያማ ጌታችሁን አላህን ታያላችሁ፣ የሚሸፍናችሁ አንድም ነገር የለም አሉ። ይሄ ዳመና በሌለበት ጊዜ ጥርት ባለችው ሰማይ ላይ ጨረቃን ከማየት የሚሸፍን አለ? አጭሩንም ረጅሙንም ሀብታሙንም ድሃውንም ጨረቃይቱ ትታየው የለ አይደለም እንዴ?
ልክ እንደዛ ሁሉ ወሊላሂ المثل الأعلى አላህን ሁሉም ማየት ይችላሉ። እነዚህማ إنهم عن ربهم يومئذ لمحجوبون አላህን ከማየት ይከለከላሉ። ኢማም الشافعي رحمه الله استدل بهذه الآية በዚች አያት ደሊል አድርገው ሙእሚኖች يوم القيامة አላህን ያያሉ። من دليل አላችሁ ቢሏቸው كلا إنهم عن ربهم يومئذ لمحجوبون ሙእሚን ካፊሮቹ ፉጃሮቹ አላህን ከማየት ይከለከላሉ ተብሏል። ሙእሚኖቹና ሷዲቆቹ አላህን ያያሉ ማለት ነው አሉ። በመንጡቁ ይህንን ስንሰማ በመፍሁሙ ደግሞ አላህን ስብሓነሁ ወተዓላን ማየት እንችላለን ማለት ነው አሉ። እነዚህ አላህን ከማየት የተከለከሉት አካላት ኢነሁም ለሷሉ ልጀሒም ጀሃነም ገቢዎች ናቸው አለ አላህ። ثم إنهم إن ለተውኪድ ናት፣ አትጠራጠር፣ ምንም አይምሰልህ። ኢነሁም እነሱ እኮ ለሷሉ ልጀሒም ጀሃነም ገቢዎች ናቸው። ثم يقال ከገቡ በኋላ ይባላሉ هذا الذي كنتم به تكذبون በዱንያ እኮ ታስተባብሉበት የነበረው አይሆን ይመስላችሁ የነበረው ጀሃነም ይሄው ነው፣ ይሄው ቅመሷት ይባላሉ አለ አላህ። الله يطبقه. كلا إن كتاب الأبرار لفي عليين وما أدراك ما عليون كتاب مرقوم يشهده المقربون كلا إن كتاب الأبرار لفي عليين كلا أن أنت سوج እስካሁን ስትመከሩ የቆያችሁት አሁንም ለሶስተኛ ጊዜ ተው ተከልከሉ። ይሄን ባህሪ የኩፍሩን የሽርኩን ተውት። ግን ፉጃሮችን ካነሳን አይቀር ቁርአን መታኒ አይደለ? መታኒየ ተቅሸዒሩ ሚንሁ ጁሉድ እንደሚለው አላህ መታኒ አይደለ? ካፊሮችን ካነሳ ሙእሚኖችን ያነሳል። ጀሃነምን ካነሳ ጀነትን ያነሳል። ሷሊሖችን ካነሳ ጧሊሖችን ያነሳል። ሰማይን ካነሳ መሬትን ያነሳል። ካፊሩን አንስተናልና ኢነ ኪታበል አብራር የደጋጎቹ አካላት መዝገብ ለፊ ዒልይን ላይኛው አድማስ ላይ ነው የሚሆነው አለ አላህ። አብራር ማለት ምንድን ነው? አብራር ማለት ሚነል ቢሪ ከመልካም መልካም ጥሩ ደግ ከሚለው ስራው ቃል የተወሰደ ነው። አብራር ማለት الذين يطيعون الله اللهن የሚታዘዙ የከለከላቸውን የሚከለከሉ ያዘዛቸውን የሚታዘዙ የሆኑት አካላቶች አብራር ይባላሉ። ከሙቀረቦቹ ዝቅ ያሉ ናቸው። ሐሰናቱል አብራሪ ሰይአቱል ሙቀረቢን ይባላል። የአብራሮቹ ኸይር ስራ የሚባለው የሙቀረቦቹ እንደ ወንጀል የሚታየው ነው። የመጨረሻዎቹ ሙቀረቢን ይባላሉ። እነዚህኞቹ ደግሞ አብራር ይባላሉ። አብራሮቹም ትልቅ ናቸው። ኪታቡል አብራር የአብራሮቹ የሥራ መዝገብ ለፊ ዒልይን ዒልይን ላይ ነው። ሰማዕ አሳቢዓ ሰባተኛው ሰማይ ላይ እዛ ነው የሚሆነው አሉ። ቢር በጣም ደግ ማለት ነው። ነቢያችን ጋር ዓለይሂ ሰላቱ ወሰላም አንዲት ሰሓቢያ መጣ ቤት መስሙኪ ማን ነው ስምሽ አሏት። ቃለት ረዲየላሁ ዐንሃ በረቱ በራህ እባላለሁ አለቻቸው። ቃለ ሰለላሁ ዐለይሂ ወሰለም ቱዘኪ ነፍሰሃ ራሷን ታካብዳለች እንዴ? ሰሙሃ ዘይነብ ዘይነብ ብላችሁ ጥሯት አሉ። ስሟን ወዲያውኑ ቀየሩ። በራህ አብራር ትልቅ ሰው ማለት ነው። ከአላህ ጋር ቀረቤታ ያለው የከለከለውን የሚከለከል የታዘዘውን የሚታዘዝ ነው። የነዛ መዝገቦቹ ዒልይን ላይ ነው አለ። ወማ አድራከ ማ ዒልይን ዒልይን ማለት ምን ማለት እንደሆነ ምን አሳወቀ? ቁርአን ውስጥ ወማ ዩድሪከ እና ወማ አድራከ የሚል ሁለት አባባሎች አሉ። ወማ አድራከ ከሆነ ቀጥሎ ሊነግረው ነው። ወማ ዩድሪከ ከሆነ አይነግረው። ወማ ዩድሪከ ለዓለ ሳዓተ ተኩኑ ቀሪባ ቂያማ ቅርብ ሊሆን እኮ ይችላል። ምን ታውቃለህ መቼ እንደሚሆን ግን አልነግረህም ማለት ነው። ወማ አድራከ ከሆነ ይነገራል። ከላ ኢነ ኪታበል አብራሪ ለፊ ዒልይን
وما أدراك ما عليون كتاب مرقوم يشهده المقربون كتاب مرقوم يشهده المقربون عليون مالت من مالتنا كتاب مرقوم ملكت يتدرجبت مزقبنا إذا عليين لاي يانتي سرى مزقب كان روحه لا يوتال يكافرون لا تفتح لهم أبواب السماء ولا يدخلون الجنة حتى يلج الجمل في سم الخياط عند تباله له يوم القيامة سيون سماوي كفت الله تعالى ودلا يميوت له يمجرش ياسدست يهون الشتاء كنور ينور فوت على روح ناس كمتو من أين تسونه مانو يتبالى يتعجب كمريت ود سماء يميقوازو مؤمن تبال عليين مالت لاين يو أدماس نو الزلاي بوت الله تعالى يتكمتوت عليين مالت كتاب نو مزقب نو ቁጥር አለው መርቁም ነው ስምህ ምን ማንነት የተመዘገበበት ነው ብድግ ብላ ሂዳ እዛ ትገባለች መጽሐፉም ከሆነ የሥራ መዝገብህ እዛ ነው ያለው يوم القيامه كتابን تቀበልና ሃኡ مقرؤ كتابيه اني ظننت اني ملاق حسابيه فهو في عيشه راضيه ይሆናል ان الابرار اللهን የሚፈሩት ደጋጎቹ لفي نعيم ጸጋ ውስጥ ናቸው على الله على الأرائك عالقالي هنو ينظرون يفلقوا أكال ملكتالو تعرف في وجوههم في توتشاتشو لا يتاوك أباتشو الله نظرة النعيم يتأقى يأركاتا براتن قنباراتشو في تاتشو لا يتايالله سو سيدست قنبارو يابرال فكايلال فتايلال يدستا فققتاون في تاتشو لا يتملكتالله يسقون እንዲጠጡ ይደረጋል من رحيق مختوم የታሸገ የታተመ ከሆነ ጠጅ እንዲጠጡ ይደረጋል ختامه የመጠጫ ኩባያው ማሸጊያ ሚስኩን ራሱ ከሚስክ የተሰራ ይሆናል አላህ وفي ذلك እንዲህ አይነቱን ጸጋ ለማግኘት فليتنافس المتنافسون የሚሽቀዳደም ካለ ይሽቀዳደሙን ጊዜ የውሜዳውን ፈረሱም ይሄውላችሁ ዱንያ ተሽቀዳደሙና ይሄንን ለመውረስ ሞክሩ ባላቸው አላህ ومزاجه يرحيقا مختوم ማቀላቀያው ሰውን ፔፕሲ ሲጠጣ አምቦሃ ይጨምር የለ አይደለም እንዴ ወተት ሲጠጣ ዝንጅብል ይጨምር የለ ومزاجه ማቀላቀያው من تسنيم የተባለ መጠጥ ሆኖ አይነን ይሄ ግን ራሱ ምንጭ ነው አላህ ምን አይነት ምንጭ يشرب بها المقربون مقربوቹ ራሳቸው የሚጠጡትን መጠጥ አብራሮቹ ማቀላቀያ ይደረግላቸዋል መጨመሪያ ይደረግላቸዋል እንደ ማኪያቱ ወተት በቡና በወተት እንደሚባለው እሱ ይደረግላቸዋል ይሄ ሁሉም በደረጃ ነው يوم القيامه ስለዚህ ቀልድ የለም በስም በጎሳ በመናምን የሚባል ነገር የሼክ ልጅ ነኝ የሀብታም ልጅ ነኝ እንደዚህ ነኝ እንዲህ ነኝ ምናምን የሚባል የለም ሰራላህ በስራ ታገኛለህ ያ ቀኑ ምን ይባላል يوم الدين የምንዳ መከፈያ ቀን ነው የሚባል ምንዳ ደግሞ ስራ ሲሰራ ነው ካልሰራህ ደሞዝ አይከፈልም ይሄ እንግዲህ ያ አገር ያወቀው ፀሐይ የሞቀው የኢማኑ ዋናው አርካን አብራሮቹ ዒልይን ላይ ያሉ አብራሮቹ ነዒም ውስጥ አሉ ጸጋ ውስጥ አሉ ይሄ ጸጋ አላህ የጀነት ሰው አድርጎ በአይናችን እንድናየው በአካላችን ገብተን እንድንደላቀቅበት አላህ ይወፍቀን አሚን በሉ اللهم إنا نسألك الجنة وما قرب إليها من قول وعمل جنة الله يستن ود جنة مياك أربنا مسرا الله برحمته الله يوفقنا ونعوذ بك من النار وما قرب إليها من قول أو عمل كنقرم كتكبارم ود جهنم مياك أرب النقر الله برحمته يازلن جنة يقباسو يمجمر ياو كم يستو نعمة عنده رفت يرفع يا إمام أحمد ليش رحمه الله وغفر له أباتي على توالو لبيك ما كانوا من نار فوالات أما النار فوالات عند أول قدم نضعه في الجنة اقراتشنن جنة عند قزيس الناس عرف يان قزين ورفته دنيا لا ما رفته يبان لقريب لزينه الله وفي ذلك فليتنافس المتنافسون عنده جنة عندك دعاء تقول لي يا رسول الله على تشاتشو إذن فأعني بكثرة السجود قالت جنة مقبات كفلك صلاة بمبزاد بسجود بذات بيانسا قزين قالت دعاء ما قالوا قال أنت ما قزين
ቁጭ ብሎ ክብረት እኮ የለም። ቁጭ ብሎ ጀነት የለም። ስራውን አላህ ይወፍቀን። እዚህ በቃናል። ሰለላሁ ወሰለም ወባረከ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም አጅመዒን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።